ጽናት እኮ እንደዚህ ከትንሿ ጋር የምትጨቃጨቀው ለራሷ አስባላት ነው። ጽናትን ተዋት የሚል ኮሜንት አይቻለሁ እኔ ከማንም በላይ ለጽናት የምጨነቅ ሰው ነኝ ማለት ነው። በተለይ ለጽናት በጣም ኪራ ጊዜ እንዲሰጣት ለሷ ቦታ እንዲኖረው በቃ ማለት የሆነ ለጽናት ያለኝም ቦታ ይሄ ነው ብዬ ልነግራችሁ አልችልም ማለት ነው። ግን እኔ ከትንሿ ጋር ሳይሆን ከኪራ ጋር ብቻ ሳይሆን ቤተሰቦቼ ከሁሉም ሰው ጋር ጸባይዋን ማስተካከል አለባት። ቤተሰቦቼ ትንሿን የምትናገራት ለራሷ ብላ ሊሆን ይችላል ግን ከሁሉም ሰው ጋር ጽናት ጸባይዋ ትንሽ እንትን ስላለ ነው ማለት ነው። ጽናት ጸባይሽን አስተካክይ እያልኩ ያለሁት ማለት ነውና በእርግጥ ከትዳር ውጭና ትዳር ውስጥ ስትገቡ ነገሮች በጣም ይለያያሉ። ናሆምና ምሩም ደግሞ እንግዲህ በናሆም በፊት ፍቅረኛ ምክንያት ትንሽ ግብግብና ችግር ተፈጥሯል ማለት ነው። ዛሬ የጽናት ድራማ በተለመደው ሰዓት ላይ ይለቀቃል። ምን የተፈጠረ አዲስ ነገር አለ? ምንስ ተስተካከለ? ምንስ ተበላሸ? የሚለውን ነገር ሙሉውን ቪዲዮውን ስታዩት ነው ማወቅ የምትችሉት ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ እና ሀባይቦቼ ሰኒ ወደ ቤቷ ተመልሳለች። ምክንያቱም እህቲቱን የሆነ ነገር እንዲያደርጋት ራከቢን የሆነ ነገር እንዲያረጋ ብላ ስለፈራች ወደ ቤት ተመልሳለች። በእርግጥ እሷ ኮሜንት ጠይቂያችሁ ነበር በኮሜንት እንድታስቀምጡልኝ ማለት ነው። ሰኒን ማግባት አለብሽ በግዴታ እሱን ካላገባሹ እያለ ያለው ማንን ነው? ስዊድን የኪራን ወንድም ነው ወይንስ ደግሞ ሌላ ሰው ነው? ይሄ ልጅ በግዴታ ማግባት አለብሽ ቤተሰቦችን ሽማግሌ ይላካል ምናምን እያለ በጣም ነገሮቹን ወዳልሆነ መስመር እየወሰደው ነው ማለት ነው። ይሄ ልጅ ማን ነው ሰኒን ለማግባት የሚፈልገው ወይንም ሰኒ እንድታገባው እያስገደዳት ያለው ማንን ነው? በጣም ነው ግራ እየተጋባው ያለውትና እስቲ እንግዲህ በተለይ በምህሩና በናሆም መሀል ያለው ነገር ራሱ በጣም ቀዝቅዟል። በጣም ነገሮቹ ካልተጠበቁ በላይ ሆነዋል። እዚህ ጋር ጽናትና ኪራ፣ እዛ ጋር ናሆምና ምሩ እንግዲህ የራሳቸው የሆነ የህይወት ፈተና ውስጥ ናቸው ያሉት ማለት ነው። በተለይ ትዳር ውስጥ ስትገቡ የራሳቸው የሆነ ህይወት ሲኖራችሁ ምናምን በጣም ነገሮች ካሰባችሁት በላይ ውስብስብ ይላሉ ማለት ነው። እና ሀባይቦቼ በጣም ከባድ ሁኔታ ላይ ነው ያሉት አሁን ላይ ማለት ነው። ምህሩ ራሱ በጣም ተደብራለች። በጣም መጥፎ ስሜት ውስጥ ነው ያለችው። በእርግጥ ኦፍኮርስ እረዳታለሁ። ምክንያቱም የበፊት ፍቅረኛ የነበረች የባሏ ፍቅረኛ የነበረች ሴት መታ አሁን ላይ በመሀላችን ልጅ አለ እያለች ነው። ያቺ ልጅ እኔ ከናሆም ልጅ አለኝ ልጄን ለማሳደግ ብዬ ነው የጠፋሁት። ያልጠበኩት ነገር አጋጥሞኝ ነው። ስለዚህ ናሆማ ላንቺ አይደለም ለኔ ነው የሚገባው። ስለዚህ እኔ ልጄን ብቻዬን የሱን ልጅ እያሳደግኩ ነው ብላለች ማለት ነው። እና ናሆማ በርግጥ ከዚች ልጅ እንዳለው አያውቅም። ናሆማ እስካሁን ድረስ ይሄን ነገር አያውቅም። ምህሩ እየተጨነቀች ያለችው ናሆም ይሄን ነገር በሚያውቅ ሰዓት ትቶኝ ይሄዳል፣ ከኔ ያጣውን የልጅ ፍቅር ከሷ ካገኘ እኔን ትቶኝ ይሄዳል ብላ ነው እያሰበች ያለችው። እና ናሆማ ደግሞ እንደዚህ የሚያደርግ ሰው አይደለም። ምክንያቱም ናሆማ በመነጋገርና በመመካከር አርቆ በማሰብ ታውቁታላችሁ ማለት ነው። በንግግር ነገሮችን የሚፈታ ልጅ ነውና ስለዚህ ከበፊት ፍቅረኛው ናሆም ልጅ እንዳለው ቢያቅ ምህሩን ትቷት ይሄዳል ብዬ አላስብም። ምክንያቱም ምህሩ ናት ያቺ በፊት ያለፈች ህይወቱ ናት ማለት ይቻላል። ያለፈን ህይወት መልሳችሁ ማስተካከል የማትችሉት ነገር ነው አይደለ? የተበላሸ ነገር ራሱ ቢኖር ማለት ነውና ስለዚህ ምህሩ ይሄንን ብላ መጨነቅ የለባትም። ለሷ ፍቅር ስላለው በጣም ብዙ መስዋዕት የከፈለላት ፍቅረኛዋ ባሏ ነው ለምሩ ማለት ነው ናሆማ። ስለዚህ ገና ከሷ ልጅ ያለኝ ብሎ ተመልሶ ወደ እሷ ይሄዳል ብላ ማሰብ የለባትም። ጽናትንም ደግሞ ተዋታ ተጨቅጭቋት ምናምን እያላችሁ ነውና እኔ ጽኑዬም በጣም ነው የምወዳት፣ ኪራንም ሁሉንም በጣም ነው የምወዳቸው ግን ኪራንም በፊት ለምንድነው ለሷ ጊዜ ማሰጣት ጊዜ ስጣት እያልን እየጨቀጨቅነው ነበር። አሁንም ደግሞ ጽናትን እንዳስተያየት ራሷን በቃ ጸባዩን ማስተካከል አለባት የሚል ነው። እኔ ግን ሳስበው ግን እርጉዝና የተባለው ነገር እውነት ሳይሆን አይቀርም። ምክንያቱም በጣም ጸባዩ ተቀያይሯል። በቃ የእርግዝና ስሜት ነው ያየሁባት ወይንም ንጭንጫዋ እንደዛ ነው። ብዙ ያው እኔ እንግዲህ ወልጄ ባላቅም እያየው ነው ማለት ነው በብዙ ሰዎች እና እንግዲህ ጽናትም እርጉዝ ልትሆን ትችላለች። ግምታችን እውነት ሆኖ ደስተኛ እንሆናለን ብዬ አስባለሁ በሁለቱ ደስታ